በጣም ብዙ ሰው ያገኘውበት ብዙ ነገር የተገነዘብኩበት ነው እና አሁን ላይ አጠገቤ ሰው ኖሮ አብሮኝ ባያከብር እንኳን ነገ ከነገ 50 ዓመት ስገባ አጠገቤ ሰው እንደሚኖር ተስፋ አደርጋለሁ። ምናልባትም ከጎኔ ብዙ ሰዎች ሊኖሩ ይችሉ ይሆናል፣ አላውቅም። ይኖራሉ ብዬ ተስፋ አደርጋለሁ። ምክንያቱም ሁሉም ነገር ያው በጊዜውና በትኑ ፈጣሪ ባለው ሰዓት ይስተካከላል ብዬ አስባለሁ። ምንድን ነው ታወሪው ነገር አለ? ታወሪያለሽ? ምን ፈልገሽ ነው? እንግዲህ ይኸው መልስተሽ ደግሞ ዛሬ ደስታችንን ውዶቼ ማሮቼ ፍቅሮቼ በዚህ ጀበና ሞት ይዣቸዋለሁ። 30 ሺህ አስገቡኝ። እኔ የምለው ዩዬ ምን ነው ባሎችሽ ውዴ እንደ ሐሳብ ግን ይህን ጀበና ባጋባሽ ምን ይልሻል ውዴ? ይህን ጀበና ላጋባሽና ልላክልሽና የልጅሽ አባት እንዲሆን ማለት ነው ውዶቼ እንድታደርሱልኝ እፈልጋለሁ። የእዩ ባል ነው ይሄ ወንድ አልበረክትላት ስላለ የእዩ ባል ነው። ምን ትላላችሁ ውዶቼ? እናቴን ወንድ አይበረክትላት አለ እንደ አደባባይ አስፋልት ፉን እያሉ ይሄዳሉ ማለት ነው። ወንድን ከወንድ ላይ ጫወታለሁ ብላ በራሷ ተጫወተሽ ውዶቼ። እኔ የምታሳዝነኝ ግን ልጅቱ ውዶቼ፣ ልጅቱ በጣም ነው የምታሳዝነኝ። ምክንያቱም እናት አገኘው ብላ ከሷ ተፈጥራ ወንዶቹን አሸሸ ገዳሜ እያለች አሁን ጭራሽ 20 ሺህ ሰብስክራይብ ገባው ብላ ባልሳይዝ አባል ሳቲስ ዛሬ እንኳን ደስ አላችሁ እያለች መታለች። ሄይ ጉድ አድርሱልኝ ለእዩ ውዶቼ፣ አድርሱልኝ። ይህን ጀበና ማግባት አለባት እሷ። አለቀ ደቀቀ። ይህ ጀበና አይንቀሳቀስ አይሄድ አይል ልጁ ያንተ ነው ካለች ይቀመጣል። ልጁ የሌላ ሰው ነው ካለች ይቀመጣል። ችግር የለበትም ውዶቼ። እንደ ሐሳብና እንደ ሂሳብ ይህን ጀበና እናጋባት ለእዩ። ምን ይመስላችኋል ወርቆቼ? ምን ይመስላችኋል? ምክንያቱም ወንድ አልበረክትላት አለ። ወንዶቹ በዙባትና ተምታቱባት ማለት ነው። ዛሬ ይውላችሁ አንፈልግም ብለው ወንዶቹ ፈርጥጠው ብለዋል ማለት ነው። ለምን? ተንኮለኛ፣ ምቀኛ፣ ሸረኛ ስለሆነች የሴት ልጅ እንድትደፈር የምታረግ ሀለሌ ናት እዩ ማለት ነው። እንደ ሐሳብና እንደ ሂሳብ ደግሞ የሚገባት ትክክለኛ ባል መሆን ያለበት ለእዩ በእኔ ሐሳብና በኦዲየንስ ሐሳብ ይሄ ጀበና ነው ውዶች። ይሄ ጀበና እንዴ እዚህ ያለው ከዚህ ያለው አለቀ ደቀቀ። ለልጅቱ አባት አልባ ከምትቀር አባት የላትም ከምትባል ህፃኗ የጀበና ልጅ ነኝ ጀበና ነው እናቴን ያገባ ብላ ብትል ይሻላል። እናቴን እንደዚህ በዚህ ደረጃ ማለት ነው አበስኩ ገበርኩ የትናንትና ወንድ የጠፋ ውዴ፣ የትናንትና ወንድ አለ እንዴ ሸመጠጠሽ። እንዲያው ልንገራችሁ፣ ሴት ሆናችሁ ለሴት ልጅ መጥፎ ስታስቡ ከእዩ ተማሩ። ላሰማችሁ እስኪ ለመጣፈት ተስቸግሪ ለመበጥበጥ እኮ ነው ተነስታ ታስቸግረኝ ይዛ እና የኔ ውድ ቤተሰቦች ያው እንዳልኳችሁ ነው። ምናልባት ዛሬ ከጎኔ ሰው ላይኖር ይችላል፣ አጠገቤ ሰው ላይኖር ይችላል። ግን እናንተ አላችሁኝ አውቃለሁ። አይዞሽ በርቺ ከጎንሽ ነን ብላችሁ ነው እዚህ ያደረሳችሁኝ። እኛ ከጎንሽ አይደለንም። እንደ ሐሳብና እንደ ሂሳብ እየለየሽ ምች እያነጣጠርሽ ምች እኛ አንወድሽም። ግን ያንቺ ህይወት ምስቅልቅል ብሎ ማየት እኔ አንደኛ ላይክ ነው ማረገው። ያንቺ ህይወት ምስቅልቅል ሲል ያንቺ ህይወት እንዲያው አፈርቢ እንኪቢ አፈርፊ ስትባይ ማየት ፈልጋለሁ። ለምን የሃይሚን ህይወት የብሩኬን ህይወት ለዚህ ሁሉ ደረጃ ያበቃሽ በውሸት አንቺ ነሽ። እውነት እንዲያው ፈጣሪ ካለ የኔ አምላክ ካለ እዩም ብጥስጥስ አድርገህ አሳየኝ። አዎ አሳየኝ ውዶቼ። እናቴን የሴት መርዝ ማለት እዩ ናት። ላሰማችሁ ይሄንን ቀንሳ ከብር ምናልባትም ከጎኔ ሰው ቢኖር በጣም ደስ ይለኝ ነበር። አጠገቤ ሰው ቢኖር ለሰው ጋር ባደርጎ ደስ ይለኝ ነበረ። ግን ያው ልጄ አለች ተስፋ በቃ አለ አይደለ ሁሉም ነገር መርሻዬ ናት ብያችሁ አይደል? እሷ
እሷ አጠገብ ያለችልኝ ከእሷ ጋር ይሄን ነገር በማድረጌ በጣም ደስተኛ ነኝ። እኔ የምለው ግን ማለት ነው በህፃን እንደዚህ ስትሸቅል የህፃን እንትኖች ምንድነው የሚባሉት? በእናታችሁ የላችሁም እንዴ? ለምንድነው እዩን ማትከሷት? እዩን በዚህ ደረጃ በልጇ እየነገደች ዲስሪስፔክት እያረገቻት ያልሆነ ቪዲዮ እየሰራችባት እየነገደችባት ለምንድነው ዝም የምትሉት ነው? ህፃናትና ምንድነው የምትባሉት ማለት ነው? ለምንድነው በዚህ ደረጃ ህፃን ልጅ ዲስሪስፔክት እየተደረገች እየተነገደባት እናንተ ቁጭ ብላችሁ የምታዩት እንዴ? ለምንድነው ታዲያ ተቀጥራችሁ እየበላችሁ ያለ ደሞዛችሁን እየበላችሁ ያለ? እንደዚህ አይነት የተግማሙ እናቶች ሲያጠፉ እነሱን ለመያዝ ነው አይደለ? እነሱን ለመያዝ ነው አይደለ? ስለዚህ ለምንድነው እዩ የምትባለውን እማታስተካክሏት? በዚች ህፃን እየተነገደ በቃ ማለት ባልበሰለሽ ህፃን ባላደገሽ ህፃን ሃይምሯ ባላደገ ህፃን እንደዚህ እያረገች ለምንድነው ዝም የምትሉት? ሀብኮሽን ጥያቄ መጣብኝ ውዶቼ። ለምን እቺ ልጅ እኮ ነገ ወዲያ አድጋ ምን እንደሚገጥማት እኛ እናቅ። ኢንሻአላህ ትልቅ ደረጃ ትደርሳለች። ግን እዩ የምትባለው ግን በገዛ ልጇ እየነገደችባት በገዛ ልጇ እንደዚህ እያሻማቀቀቻት ነገ ወዲያ እቺ ልጅ ታድጋለች፣ ትልቅ ደረጃ ትደርሳለች። ምንድነው ነገሩ? ቢኒ ፈረጠጠ። አልፈልግም፣ አልወድሽም፣ አትመችኝም፣ አንቺ ለኔ ተመችተሽኝ አታቂም አለ ውዶቼ። አሁን ደግሞ እርግጠኛ ነኝ ወደ ብሩኬ ትመጣለሽ። እናቴን ጠብቁ። ወደ ብሩኬ ካልመጣች በሉ ሱመያ ምን አለሽ በሉ። ቆይታ እንደገና ዲኤንኤ ይደረግልኝ እንደዚህ ካላለች እኔ ልቀጣ። እኔ መረጃ ስለነገረኝ ነው የምነግራችሁ። መረጃን ስለደረሰኝ ነው። ለምን ብሩኬን በቀላሉ መፋታት ስለማትፈልግ ገባችሁ? ሁለተኛ ደግሞ ያነኛው ደግሞ ትናንትና ያመጣሹ ሰውዬ ደግሞ የልጅ አባቷ ምንድነው ያለው ውዶቼ? ብሩኬን ለምን አትጠቀሚም? ብሩኬን ነበር መጠቀም የነበረብሽ፣ እኔ ምን ላረግልሽ ነው ብሏታል። ሚስጥሩ ልንገራችሁ። እኔ መቼ ሚስጥር አመልጠኝም። እኔ ሚስጥሩ ልንገራችሁ። ያን ነገር አለ። ስለዚህ እንደ ሐሳብና እንደ ሂሳብ ማረግ ያለብን ነገር ምን እንደሆነ ታውቃላችሁ? ይሄ ነገር በደንብ መጥራት አለበት። ሁለተኛ ደግሞ ብሩኬን ፈርታው ይመስላችኋል እንዴ? በባለፈው ህፃኗን ስለያዘ ፈርታ ምናምን ህይወት ይወጣሽ አይደለም። አመቻችታ ልትመጣ ነው እንደገና። እመኑኝ። ምን አለሽ ሱመያ በሉ። እኔ መረጃ አምጥቼ ስነግራችሁ እናንተ እንትን አትበሉ። ገባችሁ? ምክንያቱም እዩ በደንብ አስተካክላ እንደገና ወደነሱ ህይወት መግባት ትፈልጋለች። ያውን የአዲስ አበባው ብሩኬ አዲስ አበባ ስለመጣ ምናምን ነው ጠብቁ። ለምን መረጃ ስለደረሰኝ ነው እኔ ማለት ነው። ሁለተኛ ደግሞ ቢኒ ደግሞ አልፈልግም ያላት ለምን እንደሆነ ታውቃላችሁ? ከብሩኬ ጋር እንድትሆን ፈልጎ ሳይሆን ሌላ ሶስተኛ ሰው አለ። እናንተ መቼም እውነት ውሸቱ ውሸት ሲባል አትወዱም። ሐቁ ግን ይሄ ነው። እመኑኝ። ብሩኬ እንደገና ወደ እዩ የሚመለስበትን ቪዲዮ ይዛበታለች። የደረሰኝ መረጃ ነው እኔ የምነግራችሁ። ስለዚህ ምንድነው ማድረግ ያለብን? እዩን ጭራሽ ከብሩኬ ጋር እንዳይገናኙ መስመር ማለያየት አለብን። እኛ በጭራሽ ሁለቱ እንዳይገናኙ እኛ መስመር መዝጋት አለብን። ለምን ካወራን ብዙ መረጃ አለን እናቴ። እውነቱ ይሄ ነው። በጣም ብዙ መረጃ አለን ከኔ ጋር። ስለዚህ እኛ ምንድነው ማድረግ ያለብን? ሃይሚን እየመከርን ብሩኬና ሃይሚ እንዲታረቁ አድርገን ነገሩን ማስተካከል አለብን። ነገሩን ጠርቶ መምጣት አለበት። አሁን ግን ዝም እየተባለ እመኑኝ ሃይሚ ዋጋ እንድትከፍል አንፈልግም ሁላችንም አይደለ? ስለዚህ እኛ ነገሩን በደንብ አድርገን ቀኝ ግራ አይተን መሄድ አለብን። ገባችሁ? እዩ በቀላሉ የምትመለስ ልጅ አይደለችም። እንደዚህ እንደ ቀልድ እንዳታያት። በጣም መርዝ ናት። በጣም ተንኮለኛ፣ በጣም ሸረኛ፣ በጣም ክፉ ሴት ናት። አሁን ገባችሁ?
ሼር አድርጉት። እናቴ ሴት ልጅ እንድትጎዳ የማትፈልጉ ሰዎች አሁን ብሩኬና ሃይሚ እንዲስማሙ ማድረግ አለብን። ሁለቱ በቃ አይኑ ብሩኬ ተሳታለው ሃይሚም ግን ሃይሚ ጥፋት አለባት እያልኳቸው አይደለም። ግን ብሩኬ ተሳስቷል። ግን ነገሩ ጠርቶ አስተካክሎ እንዲሄዱ አርገን መክረን ዘክረን ማስታረቀኛ ፋንታ ነው።